ልጆት ነበር አይደል የሚጦሩት? አዎ ጤፉን ሽንኩርቱን ዘይቱን እንደማያመጣልኝ ነገር የለም። ዛሬ ማን ያምጣ? ሁሉም ያልፋል። ገፍትረው ፈጠፈጡ ልጄ ገፍትረው ነው እንዴ ጣሉት? አዎ ገፍትረው ፈጠፈጡት። ወይኔ ልጄ እንደውም ጓደኞቹ መጡ እንጠይቃቸዋለን። ምን ቀራቸው ደግሞ? እኔንም ሊፈጠፍጡኝ ነው ሊደፉኝ ነው። ኧረ እንዳይባልም ማዘር ተይ እባክሽ፣ እሱንም ፈጠፈጡ እኔንም ሊፈጠፍጡ ነው። እንዴት አደሩ ማዘር? እየበረቱ ነው? በበረታ ባልበረታ ምን ዋጋ አለው? እኔንም ሊደፉኝ የመጣችሁት ልጄ ፈጥፍጣችሁ ከገደላችሁ በኋላ። ኧረ ማዘር እንደዛ አይባልም። ነገም እኮ እኛ ምን እንደምን አይታወቅም። ደግሞ እኮ ልጆት 12000 ጫማ ከፍታ ላይ ስለነበር ነው። የምን 12000 ጫማ ነው? እሱ 2 ጫማ ነው ያለው። ኧረ እንደዛ አይደለም። አሁን የመጣ ነው ማዘር፣ እኛ ጦር ካምፕ ውስጥ አንድ ልጅ ሲሞት ለቤተሰብ የምንሰጠው ገንዘብ አለ። እሱ ልንሰጥ ነው የመጣ ነው። የምን ገንዘብ? ሬሳ መጣ። ሞልቷል። ፈጣሪ አጥኖት ማዘር። እኔ ምለው ልጆች ይሄን 10000 ብር የሰጣችሁ ልጅ ቡጡ ስለሞተ ነው አይደል? አዎ ማዘር። ታናሽ ወንድሙም አለ፣ ወስዳችሁ ፈትፍጡልኝ። አንድሮማ በገዝቼ የኢትዮጵያን ሕዝብ ነው ማስደምመው። የኔ ልጅ ይሄ በግ የሚሸጥ ነው? አዎ ማዘር የሚሸጥ ነው። እና ዋጋ ስንት ነው? ዋጋውማ 25000 ብር ነው። 25000 ብር ካንተ ጭምር ነው እንዴ ማዘር? ለየት ያለ በግ እኮ ነው። ያንተ በግ የሚለየው በእንጀራና በወጥ ነው እንዳሳደግከው። እንግዲህ ምን ይደረጋል መግዛት ነው። 25000 ብር ማገዝቼ እንደ ወንድሜ ነው የማየው። የኔ ልጅ አጂፕ ሰፈር ትወስደኛለህ? እሺ ማዘር። እንዴ የልትወስደው ነው? ከላይ ልጭነው ነው። ሞቼ ነው ቆሜ ነው 25000 ብር የገዛሁትን በግ ከላይ ልጭን። እኔ ልጫ ነው። በጉን ገቢና አስገባውና እኔን ከላይ ጫነኝ። እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ አድርጉት። ባለቤቴ ፈልገው ነው ንገረኝ፣ አትዋሸኝ። ፈጣሪ ሆይ ሁለት አበዛብኝ፣ እኔ አልቻልኩም። ማዘር ምሳም የለም እንዴ? የኔ ልጅ እርሜን አውጣው። ሰውየውም የሞተው በረሃብ ነው። ሰውዬ ባል ነው እንጂ ሞቶብኝ አይጤ ሞቶብኝ መሰለህ እንዴ? ዝርዝር ሳንቲም ሰጠኝ። ባል ሲሞት ከ1000 ብር በታች አይቻልም። ሂዱታ እማማ ዝናሽ ቀብር አስፈጻሚዎቹ ሬሳ ለመሸኘት 50000 ብር ብለዋል። 50000 ብር? አዎ 50000 ብር ብለዋል። ሬሳ የምትሸኙት እስከ ገነህ ነው እንዴ? ሁለተኛ እዚህ ቤት እንዳመጣ አንተ ሰላም የእጅ መጫወቻ ሰባብሮ ይጨርስ ነው። ማንም እየፈለፈለ እኔ ቤት ነው እንደሚልከው። የማማ ዝናሽ ቤት ማደጎ መሰላችሁ እንዴ? የወንደይኝ ለአባዬ ነው የምናገረው። ለማንም ተናገር። እኔ ማማ ዝናሽ ማንንም አልፈራም። ማነው? ምነው ፈጣሪ ወንጀሌ ምን ቢበዛ ነው ይሄን ሰውዬ ላክብኝ? አንቺ ነሽ የኔን ልጅ የመታሽው? ኧረ እኔ አይደለሁም። ራሷ ናት የመታችኝ፣ ራሷ ናት። እንዴት የኔን ልጅ ትመጪዋለሽ? ወይ ጆቤ፣ ወይ በምትወዳት እናት ያንተ ልጅ መሆኑን እኮ አላወቅኩም ነበር። ያንተ ልጅ መሆኑን ባቅ ዝቡንም አላባርም ነበር። በእናትህ ከዚህ 7ኛ ሰማይ ላይ ብቻ ወርደኝ በእናትህ። አይለመደኝም። ዛሬ አንድ ሰው እንኳን አይመጣም። አባቱ አቤት። ምግብ ከበላው 3 ቀን ከ1 ደቂቃ ሆኖኛል። ረሃብ ሊደፋኝ ነው። አቦ ግዛልኝ። በጣም አዝናለሁ። ኪሴ ውስጥ ምንም ብር አልያዝኩም። ታዲያ ምን ችግር አለ? ጊዜው ረቋል። በቴሌ ብር ላክልኛ። በዩኔስኮ ነው የሚመዘገበው። ስማ እንጀራ አለ አይደል? ስጠኝ። አዎ አለ፣ ግን ዋጋውን አውቀሽዋላ? ስንገባ ደግሞ 27 ብር። እኔ ምለው ኃይሌ ቢወደድ ለአገሩ ሮጦ ነው። እንጀራ የሚወደደው ምን ሰርቶ ነው? ሴትዮ 27 ብር ነው አልኩሽ አይደል? ስጠኝ። ስሚ፣ ከየት እየመጣሽ ነው?
እባክህ ከዚህ ምሴን ልበላ እንጀራ ገዝቼ የመጣው ነው። እድል ማለት ያደል እንዴ? እንደውም እኔ ወደ ስራ ላይ ነበር። አንደኛዬን ምሳ ካንቺ ጋር በልቼ ቤት ይሻላል ማለት ነው። አያፍርም እንዴ? 27 ብር እንጀራ ገዝቼ ይበላብኝ። ቆይ ጠብቀኝ፣ መጣው። 1 ደቂቃ። እንዴ እንጀራውስ? መለስኩታ። ለምን? ለካ ትዝ ሲለኝ ትላንት ምሳ በልቻለሁ። እንዴ የበላው ከምኖር ሞቴን እመርጣለሁ። አሁንስ ኑሮ በቃኝ። በእናቴ ነው እንድንበረኪና አለ ግን ለምን ፈልገሽ ነው? መቼም ሞት አይሰራበትም። ምን ይላል? ራሴን ላጠፋ ነዋ። እንደዛ ከሆነማ ሂሳብ በቅድሚያ። እውነቴን ወንድም፣ አበድረኝ፣ ነገ እሰጥሃለሁ። ምን ፈልገህ ነው? በየአይነት ፈልጌ ነው። ዋጋው ግን ስንት ነው? የበየአይነት ዋጋ 50 ብር ብቻ። እንዴ በጣም ርካሽ ነው። ቶሎ ብለሽ አንድ አንጭልኝ። እሺ። እንዴ ወጥ ብቻ ነው እንዴ? እንጀራውስ? እንጀራውስ እጅንም ላላሳጣኸኝ። ሰላም አሉ ማዘር። ሰላም ነው። እንጀራ ስንት እንጀራ ፈለግ? ሰላም አሉ እማማ ዝናሽ። አንድ እንጀራ ብር አንድ ብር። ይኸው እንኩ እንጀራውን በዚህ አድርጉት። ደፋር፣ እንጀራውን በዚህ አድርጉት። እዛ ያዙ። እና በምን ልይዝ ነው? እናንተ ቀልድ አልቆባችኋል። ና የኔ ልጅ ጉረስ። አረ ማዘር ይኸው ልገዛ መጥቼ። አረ ችግር የለውም ማዘር፣ ሄጄ እበላለሁ። ና ጉረስ። ታዲያ ለምን መጣ? እሺ ማዘር፣ እርሶ ካሉማ። አንተም ድርሻህን እንካ። አረ ማዘር ችግር የለውም። ይኸው ልበላ፣ ችግር የለውም ማዘር። ግልግል። በጣም ጥሩ ሰው ናቸው። እናት የሆኑ ሰው ናቸው። አረ በጣም እናት የሆኑ ሰዎች ናቸው። አረ ማዘርዬ ቆዩ እኮ። አቤት ጠራችሁ? አረ ማዘር እንጀራው ቆየ። ደፋር፣ ጎረሳችሁት እኮ። አንቺ በያ። አረ በያ እንዴት ነሽ? ማሳሰማሪ የሌለ ታማለች። እውነትህን ነው? የምርህን ነው? አረ እኔማ የሌለ አስጠልቶኝ ነበር የእሷ ትምህርት። እሷን ትምህርት ተገላገልናት። ከአሁን በኋላ የእሷን ትምህርት ምንም ማለት አይመስለኝም። ግን ያው ዝም ብለን እንጠይቃት። ሰላም ሆነ ትችል? ሰላም ነው? ሰላም ነው ትችል? በጎ ነኝ። ተቀመጡ። እቤቴ ድረስ አመጣሃቸው። ተመስገን። እና ቲቸር አሁን እንዴት ኖት? በጎ ነኝ፣ ፈጣሪ ይመስገን። እና ደሞትን ተመረመሩ? አዎ፣ ግን ምን ዋጋ አለው? እንዴት? የኔ በሽታ እንዴት ነው? ፍለጋ ብቻ ነው፣ አይገኝም። እንኳንም ታመሙ። ወሩን ሙሉ የእሷን ትምህርት አንማርም ማለት ነው። አዎ ፈጣሪ ይመስገን። በቃ ቲቸር ፈጣሪ ማሩ። ወዴት? ወደ ቤት ነዋ። እዚህ ከመጣችሁ አይቀር ዩኒት 5 እዚሁን ጨርሳታለን። እቺን በልቼ ልውል። አባቱ ርቦኝ ነው፣ ስጠኝ። አማሬ ሳይጨርስ ያመጣብኝ። እሺ ላካፍላት። ይኸው ተነስ፣ እኔ መልአክ ነኝ። አንተ ሰው አወከኝ። አላወኩሽም። እኔ ቀደም ደሃ መስዬ የመጣሁት ብስኩት የጠየቅኩህ ልጅ ነኝ። አስታወስኩሽ። እና ለደግነትህ ምን ላደርግልህ? ጫማ የለኝም። ጫማ ስጪኝ። እንካ። እሺ አንድ ጉሩስ። እባክህ ቅድም እኮ ከሁለት ከተጣበቀ ብስኩት 1 ፍሬ የሰጠኸኝ እናማ 1 ፍሬ እንደሰጠከኝ እኔም 1 ፍሬ ሰጥቼ ካለው